አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ዩቲዩብ ተከታታዮች ቤተሰቦች ጓደኞቼ እንደምናችሁ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንደምን አላችሁ? ረመዳንን ሸኝተን ኢዱንም ሸኝተን አሁን ሸዋል ላይ ነው ያለነው። ሱብሃንአላህ። እና ረመዳን ዘንድሮ እኔ ሳምንት መጾም አልመሰለኝም። ሀቂቃ በጣም ነው የሮጠው የዘንድሮ ረመዳን። እኛ ሳናቀውን እዚህ ሌላ ጊዜ ብርድ ማነው ሙቀት ነበረ፣ ዘንድሮ ደግሞ ብርድ ነበረ። ማሻአላህ ተባረከላህ። ምንም ነገር ያኔ ሙቀት የለ ምን የለ ማሻአላህ። እና ያው ሸኝተነው አሁን ደግሞ ዛሬ በእንትን በሀዲያ ነው የመጣሁበትም ምክንያት ምንድነው? የሆነች ልጅ ይሄ ራሱ ሀዲያ ነው የሚለው ከመካ የመጣልኝ ነው። መዳኛ ያመጣችልኝ ባለፈ ኡምራ ሄዳ ማለት ነው። እና ውስጡ ላይ ያለውን ያሳያችኋለሁ። ገጠመኝ ምንድነው? የኢዱ ቀን ያው ከእናቷ ቤት ወደ ቤት ከቤት ወደ እናቷ ምን ያን ነው በጣም ቢዚ ነበርን። ያው ብዙ ሀበሻ አለ፣ ፊሊፒንም አለ። ምን በልጠው ደግሞ ማሻአላ ዘንድሮ ሀበሻ ነበረ ማሻአላ። ከሁሉም ብሔረሰቦች ማሻአላ፣ ወላይታው፣ ኦሮሞ፣ ጉራጌው፣ ስልጤው፣ አማራው አረ የሌለ የለምና ማሻአላ ነበርም ማለት ነው። በጣም ፋሚሊው ማሻአላ ብዙ ነውና ሁሉም ይመጣሉ። እንደዚህ ጫና የሚያደርጉ ቤተሰብ አይደሉም እነዚህ ማለት ነው። የኛዎቹ በጣም ጥሩ ናቸው ሀቂቃ። እና እኛ ማስቲካ ምናምን ልንገዛ ወጣልን፣ ቆሻሻ ልንጥል ሄደን በዛው ማስቲካ ልንገዛ ሄድን ማለት ነው። ስንሄድ የሆነች ልጆች ይዛ ያው የአረብ ልጆችን ይዛ መጣች። ሱቅ ገዛች ማለት ሰላማ ናት። እኔን እኮ ታድላችሁ እንደዚህ እኮ አይሰጡንም፣ ፍሪ እኮ አያደርጉንም። በቃ እኛን እንትንሉናል፣ ጮቅኑናል ምናምን፣ እንደው ልብስ ራሱ አልገዙልንም ምናምን አለችን። አልገዙልንም። በእኔ በራሴ ብር እንኳን ሸኒ ልጥለብ ስላት ነገ ከነገ ወዲያ እያለች አታለለችኝ። እና ይኸው ብላ በጣም እና የራሷን ልብስ ሰታኝ አልለብስም ብዬ አስቀምጬው መጣው ተናድጄ። የራሴ የገዛሁትን ለበስኩ፣ በፊት የገዛሁትን አላለችን። እና ለምን እኔ ታዲያ እንደዚህ ከሆነ ጥሩ አሰሪዎች እንዳሉ መጥፎችም አሉ። ስለዚህ ለምንድን ነው የኔን አሰሪ እናንተም ዱዓ አታደርጉላትም? ለምን አላስመሰግናትም አልኩኝ። ሀቂቃ ነው እላችሁ። እኔ ባይዘዌችን መዳሜ ማለት ነው ወላሂ በዱዓ ነው ያገኘዋት። ከሚገርማችሁ ነገር እዚህ ዱባይ ስመጣ ንቃቤን አውልቂ ብለው በጣም ብዙ አሰሪዎች ሴቶቹ ሳይሆኑ በተለይ ወንዶቹ ማለት ነው ንቃብ ካላወለቀች አንወስዳትም ብለው እንትን ብለው መጀመሪያ የመጣሁበት ያው ፎቶ አይተው አይደል የሚያመጡት። ሲመጡ ቢሮ ሊወስዱኝ ሲመጡ ንቃብ ስትነኛ አልወስድም አሉ። አልወስድም ሴቱ ያልወሰዳት ያልወስድም አለ ሰውየው። ከላስ ሌላ ቤት ገባው። ያው ሰውየው ትልቅ ሰውዬ ነበረ፣ ሞት አላህ ይራመው። ልጅቷ ያላገባች ልጅ ነበረች፣ ያገባች። በቃ ቤቱ ተዘጋ። ሴቱ ያልነበረች ሞታ ነበረ መጀመሪያው ነው። ከዛ እዚህ ቤት ተንከራተትኩ በጣም በኒቃቤ ምክንያት ወላሂ። ኒቃብ የለበሰ ሰው በቃ እዚህ ምን እንጃ እንደምን እንደሚያዩት አላውቅም። ሀቂቃ በጣም ተፈትኛለሁ። ከዛ ቢሮ የተቀመጡ ልጆች ተስፋ ቆርጠው ምናምን ሀቂቃ ሰላት ማይሰግዱ ነበሩ። በቃ አላህ ለኔ ምን አደረገልኝ ካላገ ግብና ሊላ አረ አላህን ፍሩ እናንተ ልጆች ብዬ ወላሂ ብዙ ልጆችን ሰላት እንዲሰግዱ አድርጌያለሁ። አልሐምዱሊላህ ወላሂ። በቃ ተስፋ ቆርጠው አመት የተቀመጡ አሉ፣ 3 ወር 4 ወር በቃ እንደዛ ያኔ። እንደገና ደግሞ አንዳንዱ ታሞ ወደ ሀገር የሚሸኛል ከኢትዮጵያ ብር አስልኮ ማለት ነው። አስቡ እንግዲህ ያው ደላሎቹን መክሰር አይፈልጉም። እና አሁን ይህን ሁሉ ያመጣው ምንድነው? ጥሩ መዳም ነው። አላህ Subhanahu Wa Ta'ala በዱዓችሁ ዱዓ ካደረጋችሁ ከልባችሁ ወላሂ ቢላሂ አላህ አይከለክላችሁም። እርግጠኛውንና ዱዓ አድርጉ ብቻ። ያ ረብ አልኩት ወላሂ የተመኘሁትን የፈለኩትን ቤት ነው የመጣሁት። ስራ ቢበዛብኝም በቃ አለ አይደለ አላፍትና ያኔ እኔ አላፍትና ያኔ የመጣሁበትን አላፍታ አውቃለሁ። ግን አንዳንድ ቤት የሆነ ጫና አለባችሁ። ስራ ብትሰሩም
አትመሰገኑም። በቃ በግልምጫ በምን ነው አይደለ? እዚህ ቤት አልሐምዱሊላህ ስሪ ትለኛለች። እኔም በስነ ስርዓት ስራላታለሁ። ከዛ ውጭ በቃ ምንም ያን ጭቅጭቅ ነገር የለም። አልሐምዱሊላህ በንቃቡን ዙሪያ ምንም ጣጣ የለባትም። እና አሁን ይሄን ላሳያችሁ ነው። መጀመሪያ ያመጣችልኝ አድያ ማለት ነው። መጀመሪያ እዚህ ቤት ስመጣ አሁን 3 አመት ከምናምን ጨርሼ ወደ 4 አመት ያስኩ ማች ነው። በሁለተኛው ወር አለቀ መሰለኝ። ያው እና ይሄ ሀዲያ ነው የሚለው እንግዲህ ከሳውዲ ነው ያመጣችልኝ። የሳውዲ ሱራ አለ የመካ ሀቢቢ ሳውዲ እና መጀመሪያ ያመጣችልኝ ላሳያችሁ። እቺን መዳሜ በድዋ ነው ያገኘዋት ለማለት ፈልጌ ነው። እናንተም ጥሩ ሁኑ። ጥሩ ስትሆኑ አላህ ጥሩ እንደሚሰጣችሁ አትጠራጠሩ። መጀመሪያ ያመጣችልኝ ሀዲያ መጀመሪያ ማለት ነው እዚህ ቤት ስመጣ ያመጣችልኝ ሀዲያ። እኔ ደግሞ ጠይቃኝ ነው የምታመጣልኝ። የሚገርማችሁ እኔ ፍላጎት ታውቃለች። አሁን ይሄ ነው ሸርሸፍ ሰላት መጀመሪያ እና ይሄ አሁን የስጋጃው ትልቁ ወፍራሙ የለም ይሄ ማለት ነው። እሱ ነው እና እሱን እና አንድ ደግሞ ኢትዮጵያ ወሰድኩት ከነሸርሸፉ ኢትዮጵያ ወሰድኩት ባለፈ አረፋ ሲሄድ ማለት ነው። እና ከዚህ ቀጥሎ ያኔ እንደዚህ ኖርማል ልብስ የገዛችልኝ እኮ አይደለም፣ ግን እኔ ሃይማኖታዊ ነገር እንደዚህ ቁርአን ነገር ምናምን በጣም ነው የምወደው ማለት ነው። የሰላት ልብስ ምናምን። አሁንም ቀጥሎ ምን አመጣችልኝ? ይሄን የሰላት ልብስ ኡምራ ሄዳ ኡምራ ትሄዳለች። ማሻአላ አትዘኝም እንጂ ማለት ነው። ይሄንና ይሄን ቁርአን ይሄ ቁርአን ማከን አንድ አይነት ነው ከስጃዳው። ለምን አናምጣልኝ? እንደዚህ ምንድነው ምን ላምጣልሽ ፍላጎትሽ ብላ ነው የምታመጣልኝ። እና ይሄ ከነስጃዳው ይሄ ነው። አሁን እቺ ሁስነል ሙስሊም ያው የኛ ነው ብላት ማለት ነው ጠየቀችኝ። እና ይሄ ጠቅማቸዋል። ያው ለጓደኛዬ እኔን ጠይቀው ነው የሚያመጡላት። ምክንያቱም እሷ አረብኛ ባታውቅም አማርኛ ባታውቅም በጣም ችግር ነው። እና ለእኔ የሚመጣልኝ ነገር ነው ለእሷ የሚመጣላት ማለት ነው። ለሁለታችንም አንድ አይነት ነው። እኔ ግን እሷ ሳትመጣ ብቻ ነበር። ከዛ ይሄ መጣልኝ። ኡምራ ሄዳ ነው ይሄን ያመጣችልኝ። አያቸዋ አሁንም ድጋሚ ኡምራ ሄደች። ይኸው ይሄ ሸርሸፍ ሰላ ከፍቼው ነው። ይሄ ሸርሸፍ ሰላ ሁለት እንትን ተፍሲር ላምጣልሽ ወይ በአማርኛ እንትን ቁርአን ተፍሲር ነበር። እኔ ግን አልፈልገውም። ቁርአን ተፍሲር አለኝም ደግሞ በጣም ስለሚከብድ ሀገር ሚዛን እንዳያነሳብኝ ብዬ ሀገር ስገባ እንትን ላለው እኔ ሸርሸፍ ሰላ አልኳት። ያው ለሷም ያው እንደዛ ነው የምታመጣላት። ግን አንድ ሸርሸፍ ሰላና አንድ ተፍሲሩን ቁርአን አመጣችላት ማለት ነው። እሷ ግን አማርኛ አታነብም ችግሩ። እና ከዛ ቀጥሎ እቺን ደግሞ ይሄ ቁርአን ደግሞ የሰጠችኝ ልጅቷ ናት። ትንሿ ልጅ ያሳደግኩን በጣም ነው መወዳት ወላሂ ማሻአላህ። እና ይሄ ቁርአን እሷ ነው የሰጠችኝ። ይሄን አሳየዋቸው አይደል? አሁን ይሄን ደግሞ ከአሜሪካ አሜሪካ ሄደው መዝናኛ ሄደው የካልሲ የሀገር ነበር ለሰውም ሰጥቻለሁ። እንዴ ኢትዮጵያ ወስጃለሁ። የሀገር ካልሲ ነው። ከዚህ ከነጠላ ጫማ እና ይሄ ደግሞ እንትን የፎጣ ነው። ፎጣ የብርድ ፎጣ የለም ይሄ እና ጃኬት ይሄ ጃኬት ነው አሳይቻለሁ። ገና ነው። ይሄ ደግሞ የሰሞኑ የኢድ ነው። ሸርሸፍ ሰላት ነው። ያው የሰላት ልብስ ነው። እኔ ትንሽ ብር ጨምሬያለሁ። ግን ይሄ ያው እሷ ናት የገዛችው የሰሞኑ ማለት ነው። ይሄ ደግሞ ይሄ 3 4 7 በመቶ ብር ገዝታልኝ ማለት ነው። ያው ቀልቤው ነው። ግን እሷ ናት የገዛችልኝ እነዚህን ማለት ነው። ገና አልፈታኋቸውም። እና እቺን ደግሞ መጀመሪያ በዚህ ቁርአኑ ያመጣችልኝ ጊዜ ሽቶ ናት ያመጣችልኝ። አሁን ላይ የገዛችልኝ እነዚህን እና ይሄ አላለቀም። ይሄው የድሪያ ማለት ነው። ይሄ ድሪያ ነው። የሰተፋ ነው። ይሄ ድሪያ ትልቅ ነው እንግዲህ ይሄ እሷ ናት የገዛችው እንግዲህ። አሁንም ሌላው ደግሞ ዋነኛው እና በጣም የምወደው ነገር አለ።
ያው ይሄ ሁሉ የእሷ ነው። አንድ ብር አላወጣውም እኔ። የሚገርማችሁ ነገር ማለት ነው ገና አለ ይሄ ልብስ ነው ያኔ ከአሜሪካ ስትመጣ ያመጣችልኝ ይሄ እና እኔ ኡምራ ስትሄድ ሁሌ ነው የምታመጣልኝ። በቃ እኔ ምንም ነገር ልብስ አልፈልግም ነው የምላት። ልብስ አልፈልግም። ይሄ ስጃዳ ነው ያው ከነ እንትኑ ኢትዮጵያ ወስጃለሁ በነገራችሁ ላይ እና አይ አንድ እጅ የሚቀርጽ ጻፋ ይኸውና ይሄ ስጃዳ ነው። ኡምራ ስትሄድ ሁሌም ነው የምታመጣልኝ ለማለት ፈልጌ ነው። እና ዱዓ አድርጉላት። ሀቂቃ ነው የምላችሁ። እኔ ለካ እኔ እንጃ በዱዓ ነው ያገኘኋትም። ይኸው ይሄ ማለት ነው። ይኸው ይሄ ሁሉ የሰላት ሸርሸፍ ነው። ስንት ብዙ ነው አለ ሌላ ማራ የምሰግድበት ገና ማለት ነው። እና አንዱ ደግሞ አሁን ይሄ ዋናው ነገር ኪታብ ነው ማለት ነው። እንግዲህ በፍላጎቴ ነው የምትገዛልኝ ብያቸዋለሁ። የሸሪህ ነው ከሽፍ ሹብሃት ነው የሚባለው የመሐመድ ቢን አብዱል ወሃብ ረሂመሁላህ ኪታብ ተውሂድ ከሽፍ ሹብሃት ነው። ይሄም ኪታብ ተውሂድ ነው። ይሄው ነው እሷ ናት ይሄ ሁሉ የምትገዛልኝ ማለት ነው። እሺ ይሄ ደግሞ ኡሱሉ ሰላሳ አልኡሱሉ ሰላሳ ይሄ ሸሪህ ነው። ግን ኢንሻአላህ አላህ ሱብሃነሁ ወተዓላ ለዛ አረብኛ በደንብ ቀርቼ ተፍሲር ይፈስር አላህ ያድርገኝ። ይሄው ይሄም ክታብ ነው ማለት ነው። ይሄም ክታብ ነው። አልአቂደቱል ዋሲጥያ ነው ይሄ ክታብ። እንዳይቆሽብኝ ነው በነገራችሁ ላይ እዚህ ያረኩት። ይሄ ዚክር ወለዳብ ነው የሚለው ይሄም የእሷ ነው ማለት ነው። ይሄ ሁሉ ኪታቡም የእሷ ነው እላችኋለሁ። እንግዲህ እና እንዴት አያችኋት ሴትዬን? አላህ ጀዛ ይክፈላት ኢንሻአላህ። በጣም አረ የእሷ ልያ ላይ አያልቅም። ብዙ ነው እኮ አለ። አረ አላወጣሁትም እንጂ አሁን ይሄ በቅርብ ስላለ ነው እንጂ ይሄማ የኔ ፕሮጀክት ነው ዳንቴሌ። እና ኢንሻአላህ አንድ ቀን አሳያችኋለሁ እየሰራው ማለት ነው። አሁን ጊዜ አጣን ነው እንጂ አሳያችኋለሁ። ይሄ ክሩ በጣም ወፍራም ነው። ጨረስኩ መሰለኝ። እና ይሄ ደግሞ ሌላኛይቱ ያቺ ልጅቷ ያላገባችዋ ልጅ የሰጠችኝ ኪታብ ነው ይሄ ማለት ነው። ሌላ የለም በቃ ይሄ ቁርአን ነው። ሌላው ደግሞ አልጨረስኩም። ሀዲያ ነው የኢድ ሀዲያ ኳኳ ላላያችሁት ያው አዲስ ስለሆነ የነሱ ብር እና ይኸውላችሁ ይሄ ብር ተሰጥቶኛል። በኋላ ያው ሴትዮዋ መጣችልኝ ከሰውዬው ቤት ከአማቷ ቤት ማለት ነው። ትንሽ ራቅላ እንዴት ስትለኝ እምቢ ነው የምላት አልወድም ሰው ቤት ነው እና ይሄ ሰዓት አመጣችልኝ። እነሱም እናቷን ቤት የሰጡኝ ማለት ነው። እህቶቿን ጨመር አድርገው ይሰጡኛል። ትንሽ ከሌሎቹ ምግብ ሰራላችኋለሁ፣ አንዳንዴ ሰራላችሁ ይሰጡኛል። እምቢ እላችኋለሁ። እኔ ጤና ይኖር እንጂ አልፈልግም እላችኋለሁ ማለት ነው። እና ይሄ ለኢድ ስጦታዬ ነው፣ ብሬ ነው ማለት ነው። እና ሌላው ደግሞ መዳሜ አሜሪካን ስትሄድ አሁን በቅርብ እኮ ነው ያመጣችልኝ የምላችሁ እንጂ እንዲህ ዝም ብላ የምትገዛልኝ ነገር እኮ አይደለም። በቅርብ ገዛችልኝ በዚህ አመት ውስጥ ብቻ እንኳን። ይሄ ደግሞ ቦርሳ ነው። አሜሪካን ሄደው ሲመጡ እንዲህ የረፍት ሲሄዱ የለም ትምህርት ሲዘጋ ይሄ ቦርሳ የእንትንም ነበረ የብር መያዣ እንደዚህ አይነት ግን ይሄ የኔ ነው። ይሄ ቦርሳ ያው ከናት የምታመጣው የምትገዛለው። ይህቺ ደግሞ ፋሽን የሆነ የዚህ ፋሽን ነበረች እሷ። ይቺ ደግሞ አሁን ለሳንቲም በኛ ሀገር ሳንቲም የሚይዝበት በጣም ትንሽ ማለቻት ማለት ነው። ታምራለች። ይሄ ታመጣልኛለች ማለት ነው። ሴትዬ ሀቂቃ ጥሩ ሰው ናት። አላህ እድሜ ያጠውለው ለልጆቿ እናት ያድርጋት። አንድ ደግሞ ታችታለች ኢንሻአላህ ለአክስቷ ልጅ ማለት ነው። እሷን ዲረሽ ነው የምትሄጂው ነው የምትለኝ ማለት ነው። እኔ ሄዳለሁ ስለገና
ኢንሻአላህ እና ደስ ይላል። ይሄ ነበር የኔ ኢድ። ግን ምግብ ሰርተን ሳንበላለፈን እንጂ የኛ ኢድ ፏ ብሎ ነበረ። ብር ማግኝተናል አልሐምዱሊላህ ነበረ እላቸዋለሁ ውዶቼ። አላህ ይጠብቃችሁ በያላችሁበት። ሰላም ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።